እኔ ምንሽ ቤቲ ከዚህ በኋላ ማለየት አልችልም። ረፍዷል አይደል? ከዚህ በኋላ እንዴት አድርገሽ ታለያያቸዋለሽ? አላቅም፣ ግን እንደዛ ባደርግ ደስ ይለኝ ነበር። ታዩ ሊዛዬ፣ በቃ በማይሆን ነገር አትድከምሽ። በቃ ፈጣሪ ላንቺ አላለውም። በዛ ላይ ደግሞ ሰው ከተዋደደ በምንም አይነት ምክንያት ዝም ብሎ መለያየት አይችልም። ስለዚህ አንቺ በቃ ዝም ብለሽ እንደዚህ አትድከሚ። በኋላ የሁሉ ነገር ሲፈጠር ዝም በማለት ቢቆጨኝስ? እንዴ ለምንድን ነው የሚቆጭሽ? እኔ እንጃ፣ ብቻ እንዳይቆጨኝ እፈራለሁ። ሊዛዬ፣ አንቺም ተረጋግተሽ ቁጭ ማለት ወይ ደግሞ በቃ ወደ መመለስ ነው የሚሻልሽ። እንዴ አንቺ እስካሁን አልሽም እንዴ? ልሄድ ነው። አሁን ነው ውጪ። ይሄ መሰብሰቢያ አዳራሽ አይደለም፣ እሺ መኖሪያ ቤት ነው። ይቅርታ። እንኳን እሷ እኔም እዚህ መኖሬ ትልቅ ድፍረት ነው። እባክሽ የዛሬን ብቻ እንድታድር ፍቀጂላት። አረ በለው፣ ያ ሁሉ ትዕቢትና ጉራ የተገባ እንደዛ ስትነጥሪ የነበረ ማን ተማምነሽ ነበር? ያ ሁሉ ነገር ለዚህ ነው? አሁን ምን አጋጠመሽ? የተነፈሰ ጎማ መሰልሽ እኮ። አረ በፈጠረሽ ሊዛዬ እንዳትለማመጫት፣ ተያት ወደዛ። እሺ በቃ የዛሬን ትደር። አመሰግናለሁ። ሄሎ ማለት ምንድን ነው? ምን እየቀለድኩ ነው በለኝ። እንዴ ያማታ እንዴ? ምን ሆነ ነው? ያት እባክሽ ወደዛ፣ የራሷ ጉዳይ። ደግሞ ቆይ አንቺ ግን ምን ሆነሽ እንደዚህ ተለማመጥሻት እንዴ? ታዲያ ምንም አማራጭ አልነበረም፣ ለዛ ነው። ይልቆታ ሄዳ ተሆነ እንደው ርቃ ሳትሄድ እንድረስባት እንጂ። አይ አጠፋምና እኔ የትም አትሄድም። አንተ ደግሞ ልጅት ሆድ ብሷታል እያልኩህ እኮ ነው። ምን ሆነሃል መኩ? ቤት ውስጥ ያያት ሰው የለም እንዴ? አረ ማንም የለም፣ ማንም አላያትም። እሺ በቃ እኔ እንውጣ እንፈልጋት። እሺ እንግዲህ ቤቲ እዚህ ደብራላ በረንዳ ላይ ነው። ኦኬ እሺ፣ በዛ አየር እንወስዳለን። እሺ የት ደረሰች ይባላል? የት ሄደች ይባላል? እኮ ግራ አለባት። Yok bilmem ne.
እንዴ ወንድሜ ወንድ ልጅ እኮ ቬሎ ማየት የለበትም። መጥፎ ዕድል ያመጣል ይባላል። የስሩ ቀን ታይዋለክ። ኧረ እባክሽ ማን ነው እንደዚህ ያለው? እውነቷን ነው ይባላል። ግን ደግሞ አንተ ከሌለ እንዴት ነው አሪፍ መምረጥ የምንችለው? ምን ማለት ነው አንቺ? እኔ እዚህ ምን ላደርግ የመጣሁት? ልመርጥልሽ አይደል እንዴ? ወንድሜ እየሰማት ነው። ጭራሽ መምጣቴን እኮ እንደምጣት አትቆጥሩም። እኔ ለማለት የፈለኩት እንደሱ አይደለም። ከመረጥኩ በኋላ የሰርግ ቀን ባይወደውስ? ኧረ ችግር የለውም። እኔ አንቺ ምንም የምትለብሽ ልጠላው አልችልም። ኧረ በስመ አብ። ፍቅር ግን እውር ብቻ አይደለም ለምባራም ነው። አሁን እቺ ምኗ ነው የሚወደደው? ምን አለ እንዴትም ብሎ በወጣ። በቃ ምረጡ በቃ። እሺ ወንድሜ አታስብ። ቆንጆ ቬሎ ብንመርጥላት ወይስ ከዛ መሲም ልትደርስ ትችላለች። ደጋግመህ ደውልላት። እሺ በዛው ምን እንደሆነች ጠይቃት። እሺ ነው ግቡ በቃ። ይኸውልህ አደራሽ በእናትህ ምንም ይፈጠር ከዚህ ክፍል እንዳትወጣ። ሲቀጥል ድምፅህን አጥፋ። ደግሞ ማንም ሰው በር ቢያንኳኳ እንዳከፍት። እሺ? ግን አንቺም የትም አትሄጂ። አይ አሁን እኔ እዚህ መሆን አልችልም፣ ግን እየተመላለስኩ አያለሁ። ግን አደራህን ምንም ቢፈጠር ድምፅ እንዳታወጣ። እሺ? እንዳታዋርደኝ እባክህ። እሺ? አደራህን አደራ። ደግሞ ሌላ ጣጣ ውስጥ እንዳትጨምረኝ። የራሴ ችግር ይበቃኛል። እሺ? በቃ አመሰግናለሁ። እሺ እባክህ ምስጋና አታብዛ። ይኸውልህ ትንሽ እንደተረጋጋክ ወደ ምትሄድበት ትሄዳለች። እሺ? አሁንም ቢሆን እስከምትረጋጋ ነው። እንዳትንቀሳቀስ። ተሸፈን ደግሞ እንዴ ቆመሽ ታሪ ነው እንዴ? አንድ ምረጭ ነው እንጣ ኑኒያት አመርጭም እኮ እሺ፣ እያየኋቸው ነው። ልምረጣ እንዴ ኑኒያት፣ በእናትሽ አንድ ሞክሪና እንጣ። እኔ እያየማ ቆንጆ ቬሎ አትለብሽም። ምን አለ በጣም የሚያስጠላ ቬሎ ባየሁ። እሞክራለሁ። እጁ ገና እያየኋቸው ነው። በማየት ቀርሻ ደግሞ እዚህ ጋር ስላይሻቸው ያምራሉ ማለት እኮ አይደለም። እንዴት ሳትሞክሪ ታውቂዋለሽ? እሺ በቃ ይሄን ይሁንልኝ። አይ ይሄንማ አያምርም። ባይሆን ዘጋለ ያምራል። አረ ደስ አይልም ልጁ። አንቺ ደግሞ ፋሽን አታውቂም እንዴ? አሁን ልክ ፋሽን እነዚህ ናቸው። ይሄ በእናትሽ አልፎበታል። እሺ በቃ እሺ በቃ እንደምታምሪ በቃ ለሞከር እኮ አይጠበቅብሽም። እኔ ግን አልወደድኩትም ልጁን። በዛ ላይ ደግሞ እዚህ ጋር አጥቆኛል እና ደግሞ ተገላልጫለሁ። እንዴ አሁን ይሄ ምን ይጠላል?
በጣም ነው የሚያምረው። በዛ ላይ ደግሞ እስከ ሰርግሽ ትቀንሻለሽ። መቼም እንደዚህ ነሽ አታገቢም። ምግብ ምናምን ቀንሽ እንዴ። ለሰርግ እኮ ብዙ ቀን አልቀረም ያልሽው። ከዚህ ሁሉ ሌላ ብንሞክር ምን ችግር አለ እንዴ? ይሄን ወድጄዋለሁ። በጣም ነው እኮ የምታምሪው። በዛ ላይ ላንቺን ኪሎ መቀነስሽ ጥሩ ነው። ምን አለ እህቴ እንዴትም ብላ በመጣች። ወይኔ በግድማ የማልፈልገውን ነገር አልገዛም። እሺ ቆይ እንዴት ነው እምቢ የምላት? እህቴ እባክሽ ቶሎ ነይ። እንዴት ናችሁ? እዚህ ማንም የለም እንዴ? ማለት እኛ ሰው አይደለንም እንዴ? አይ እኔ እንደዛ ለማለት ፈልጌ አይደለም። በቃ ቻው፣ እቸኩላለሁ። ቆይ መሲ ደህና ነሽ? ወዴት ለመሄድ ነው የምትጣደፊው? እህቴና ቤሉል ውጭ እየጠበቁኝ ነው። ወደ እነሱ ነው የምሄደው። አረ አብረው ወጥተው ነው? አዎ ምን ነው? አይ ምንም፣ በቃ ታስቀማቸው ሂጂ። እሺ ቻው። አየሻቸው አይደል? አብረው ናቸው፣ አብረው ወጥተዋል። ኧረ ተይ ሊዛ በእናትሽን አደብግዢ። ምን ሆነሽ ነው? አሁን እኮ በቃ ጭራሽ ሊዛ ሁላ እየመሰልሽኝ አይደለም። ወይኔ ሊዛ ዛሬማ ጭራሽ ልታሳብጂኝ ነው እንዴ? እናንተ እንደ መሰረት አይታችኋታል? እዚህ ነበራችሁ? አሁን እኮ ነው የወጣችሁ። አልተገናኛችሁም እንዴ? ከየት? ከዚህ ቤት ነው? ቤት አድርጋ ወጣች። መሲ እዚህ ነበረች ማለት ነው? እንዴት? አሁን እዚህ ነበረች። አሁን ነው የወጣችሁ። እርግጠኛ ነሽ አንቺ ልጅ? አዎ እውነቷን ነው። ቤት ነበረች፣ አሁን ነው የወጣችሁ። ውይ ተመስገን። እና ቤት ውስጥ ከነበረች ምን ውስጥ ተደብቃን ያጣናት አንተ ልጅ? መንገድ ተሸወደን ይሆናል አለች አለው አይደል? በቃ ተረጋጊና ቁጭ በይ። እሺ በቃ አልቂው ሂሳብ እንነጋገር። እናት ሂሳብ ስንት ነው? አረ ኤልሹ ምን ነው? እህቴ እኔ አላምንም። በጣም ነው የምታምሪው። ቆየት ሄደሽ ነው? እኔ እኮ የተቆጣሁሽ ስለተናደድኩብሽ ነው። አኮረፍሽኝ እንዴ? አይ እንደዛ አይደለም፣ እነግርሻለሁ። እሺ ግን በጣም ነው የምታምሪው። የእውነት ወደድሽው? አየሽ እኔ እኮ ብዬሽ ነበር። ቆይ ይሄ ስንተኛ ሙከራሽ ነው? ብዙ አለፈኝ እንዴ? ብዙ ለካሽ? አይ ገና የመጀመሪያ ነው እንዴ? የመጀመሪያ? በቃ ቤት ውስጥ ያሉትን በሙሉ እንሞክራቸዋለን። ይሄ ደግሞ ብዙም አያምርም እንዴ? እየመሸ እኮ ነው እንዴ? እና ታዲያ ላይ መሽ ነው እንዴ? ተፈጥሮ እኮ ነው። ቆይ ምን ማለት ነው? ይሄ ቆንጆ አይደል እንዴ? ምን ሆነች? እኔ ግን አልወደድኩትም። ፋራ ድሮስ ምን ታውቃላችሁ? ምን? ውጭ በቃ ሂጂ፣ ሂጂ ውጭ። ሲጀምር አታስፈልጊም። ቶሎ በይ። ስርዓት ያዙ እሺ። አዎ ውጪ ጠብቂኝ፣ እኛ መርጠን እንመጣለን። በቃ እንምረጠኝ። እሺ ሁሉም ነው የሚያምሩት። እሺ የትኛው ነው የምንመርጠው? እስኪ እዩ። ይሄ ካልከበደሽ በጣም ነው የሚያምረው። ይሄ በጣም ነው የሚከብደው። እኔ ቀለል ያለ ነገር ነው የምፈልገው። እና ምን ችግር አለው? የሰርግሽ ቀን ለአንድ ቀን እኮ ነው። ቴኒ መጨናነቅ አልፈልግም። በቃ ተይው ካልወደድሽው። በጣም ነው የሚያምረው። ሲያምር እዩ እስኪ። ያምራል፣ ግን ፈርጡ ትንሽ ከበድ ይላል።
በጣም ይከብዳል። ይሄ እንዴት ነው የምሸከመው? ኧረ እህቴ በቃ እሺ፣ እንደዛ ከሆነ ቀለል ያለ ነገር ነው። እኔ ቀለል ያለ ነገር ነው የምፈልገው እና ደግሞ የሚያምር። እሺ በቃ ተይው፣ ችግር የለም። ከነዚህ ነው በቃ ወይ እሺ፣ ሌላ ቀላል ልፈልግልሽ። እሺ እሺ። ይሄ ቀለል ያለ ነው። በዛ ላይ ደግሞ ፈርጡም ብዙ አይደለም። ያምራል። ያምራል እኮ በቃ እንደዚህ አይነት ከሆነ የፈለግሽው ወይ ላኪው። ወይ ምን ያዘው እንዴ? አስጀመሪ ጨርሻለሁ። ጨረሽ? ወይኔ እውነት በጣም ነው የምታምሪው። ወደድሽው? በጣም እስኪ ስታምሪ እስኪ ሙሽራውሽ አመሰግናለሁ። እሺ እወድሻለሁ። እኔም በጣም እወድሽ። በጣም ነው የምታምሪው። በቃ ንግስት ነው የምትመስዪው። ግን ቤሉ የሚወደው ይመስልሻል እንዴ? ለምንድን ነው የማይወደው? በጣም ነው እኮ የሚያምረው። እውነት ደግሞ ካልወደደው ሌላ እንመርጣለን አለ እኮ ሁሉ። እኔ ግን ይሄን ነው የወደድኩት። በቃ ከወደድሽው በጣም ነው የሚያምረው። እውነት በጣም ነው የሚያምረው። ወይኔ እህቴ
ወይኔ ምንድን ነው የማደርገው? ልክፈተው ወይስ ይቅርብኝ? ደግሞ እንዳትከፍተው ብላ አስጠንቅቃኝ ነበር እኮ። ስለዚህ ምንም ላደርግ አልችልም። በቃ ጸጥ ብዬ ልቀመጥ። እሷ ብትሆን ኖሮ በቁልፏ ትከፍተው ነበር። ስለዚህ ሌላ ሰው ነው ማለት ነው። በቃ ያለ የሌለ አቅሜን ተጠቅሜ ሁለቱም ማለያየት አለብኝ። በቃ ባለያያቸውም ከኔ ጋር ባይሆንም ለማናችንም እንዲሆን አልፈልግም። ሊዛ ግን አንቺ ነሽ እንደዚህ አይነት ነገር እያሰብሽና እንደዚህ አይነት ነገር እያወራሽ ያለሽው? አዎ ራሴ ነኝ። እኔ ራሴ ነኝ። ሲጀምር ራሱ ነው ለኔ ጥሩ እየመሰለ ስሜቴን እየጎዳው ያለው። ስሚኝ ጓደኛዬ፣ ይኸውልሽ እኔ ካንቺ ተሽዬ አይደለም መመክርሽ፣ ግን በቃ እረፊ። እንደዚህ እንዳታደርጊ። እንደዚህ ካደረግሽ መጨረሻ ላይ የምትጎጂው ራስሽ ነሽ። ምክንያቱም የሚዋደድ ሰው በምንም ምክንያት አይለያይም። እንዴት እንደማይለያይ ማሳይሽ ነው የሚሆነው። አረ ጉዴ! እኔ እረፊ ብዬሻለሁ። አልሰማ ካልሽ ግን የራሱ ጉዳይ ነው። አዎ የኔ ምርጫ ነው። እንዴ ወይኔ ጉዴ! ቆይ እንዴት ነው የደወለው? ወይኔ ጉዴ! አባቴ ደወለ ማለት ቆይ ሀገር ውስጥ ገባ ማለት ነው። ቆይ አንድ ሺህ ብር እንዳይለወርቹ መጣኝ። እሺ መጣሽ እንዴ? ስፈልግሽ መጣሽ። ምንድን ነው? ከማንም ጋር ማውራት አልፈልግም። ምን ፈልገሽ ነው? እንዲሁ ላናግርሽ ፈልጌ ነው። ያን ያህል ትልቅ ነገር አይደለም፣ ግን ከአንቺ ጋር መነጋገር ስላለብኝ ነው እኮ። ስለምንድን ነው የምናወራው? የቤሉልን እቅድ ማወቅ እንደምትፈልግ ያውቃለሁ። እና ብፈልግ ምን ይሆን? ምን ይሆን ታዲያ? አንቺ የምፈልገውን ነገር የምታግዥኝ ከሆነ አንቺ የምፈልጊው መረጃን ይሰጥሻለሁ። ቆይ ግን እንዴት አምንሻለሁ? በምን አምንሻለሁ? አንቺ እንዴት አምኜ ነው ከአንቺ ጋር አብሬ ልስማማ የምችለው? አንቺና ቤሉል እቅዳችሁ ይሁን አይሁን በምን አውቃለሁ? እኔ ልታጥምኝ ቢሆንስ? አረ በእውነት ምንም ነገር አላቀድንም። እሺ ቤሉል ስላለበት ቤት መረጃ ልትሰጪኝ ትችያለሽ? ከዛ አንቺ የምትፈልጊው ነገር ደግሞ አደርግልሻለሁ። ወይኔ ወሬ ማውራት እንዴት ነው የሚጨንቀው! ግን በቃ ምንም አማራጭ የለኝም። ምን ነው በሀሳብ ያልተስማማሽም እንዴ? አረ ተስማምቻለሁ። ስለዚህ ትነግሪኛለሽ ማለት ነው? በቃ ልብስ ልቀይር። ትንሽ ቆይና ወደ ክፍሌ ነይ። ለምን? ምን ነው እዚህ ማውራት አንችልም? አይሆንም። ትንሽ ቆይተሽ ወደ ላይ ነው ያልኩሽ። ሄሎ፣ ይኸውልህ መጀመሪያ ስማኝ። ይኸውልህ ቀስ ብለህ ተረጋጋና ምንም እንዳልተፈጠረ አስመስል። ከዛ ከተረጋጋ በኋላ ፈልገህ ታገኘዋለህ። እኔ ግራ ገብቶኛል። ይኸውልሽ አንቺ ነሽ እንዲቆይ ያደረግሽው። እኔ እዛኔው እዛው ልገላግለው ብዬሽ ነበር። ወይኔ ቴዲ ጉድ ነው የሆንኩት። በቃ ተረጋጋ። የት አባቱ ሮጦ ያመልጠሃል?
ስለዚህ በቃ የትም አያመልጥም። ስለዚህ አትጨነቅ። እንዴት ነው ማልጨነቀው? አትጨነቅ ብሎ ነገር አለ እንዴ ሄለን? አትርበትበት በቃ ቴዲ። ፈልገውና ስታገኘው አናቱን ብለህ ትደፋዋለህ። አንዴ ብቻ ይገኝ እንጂ አንቺ ባትይኝስ? እኔ ለቀዋለሁ እኮ። መያዙ ነው ዋናው ነገር። ክፍት ነው፣ ግቡ። ምንድን ነው የሆንሽው? ምንድን ነው እንደዚህ የሚያደርግሽ? ሲጀመር ለምን የምትከተለኝ? ቆይ ያልገባኝ ነገር ምን ላደርግ ነው እዛ ድረስ ሄድኩት? ቬሎ ልመርጥ አይደል እንደ ሄድኩት? ጠርታኝ ነው አይደል ሄድኩት? ሳልጠራ አልነበረም ሄድኩት እዛ። ቆይ ለምን የሆንሽውን ነገር አትናገሪም? መኪና ውስጥ ጀምረሽ እዚህ እስክንደርስ ድረስ ዝም ብለሽ ነው የመጣሽው። ምንድን ነው የሆንሽው? ምን ይዘጋሻል? ተናገሪ። ያቺ ፋራ ሚስትክና እህቷ እኔን ይናገሩኛል። ኤልሹ አፍሽን ዝጊ። መስመር እያለፍሽ ነው። ሁለቱም ስም አላቸው። በስማቸው መጥራት ትችያለሽ። ፋራ ምናምን አትበይ። ወንድሜ እኔ ላግዝ ብዬ በሄድኩኝ ውጪ ብለው ነበሩኝ። እሺ እነሱም ሰው ሆነው ይነበሩኛል እንዴ? እረፊ። የምትናገሪውን ነገር ተጠንቀቂ። እጭ አንተ ደግሞ ስፈለግ እዘላቸው። እሺ ተዛዝላችሁ መዞር ትችላላችሁ። ለነገሩ እኔ ጥፋት ነው። ኤልሹ ለምንድን ነው ቆይ እንደዚህ የምትሆኚው? እሺ ይምጡና ትነጋገራላችሁ። ማ እኔ ነኝ ቆሜ ከእነሱ ጋር የማወራው? አዎ ሲፈልጉ ይታነቁ። እሺ ገጠሪ ሁላ ጨምላቃ ስርዓት ያዥ አንቺ። ቤሉ ምን ሆናችሁ ነው? ቸኩላችሁ እኮ ወርዳችሁ መጣችሁ። ኤልሹን ደብሯት ነበር፣ ለዛ ነው። ቆይ ምንድን ነው ያጋጫችሁ? ምንድን ነው ያጣላችሁ? አረ ኤልሹን ተዋት፣ ዝም ብላ ነው። እኔ ግን ቸኩላለሁ፣ ወደ ላይ መሄድ አለብኝ። እሺ አትቆይም? እንደ እናወራው። አይ እመለሳለሁ። እኔ ምንድን ቤሉል ለምንድን ነው መኪና ውስጥ ተው የመጣው? ይዘነው አንገባው ነበር። አይ ማንም ማየት የለበትም። አሁን ቀጣዩ እርምጃችን አንድ ላይ ሆነን ላይንኝና ለመኩ እናሳውቃቸዋለን። መቼ? ዛሬ ነው። መቼ ይሆናል? የምር ነው? አሁኑ የምሬ ነው። ዛሬ ነው የምናናግራቸው። አይ ያስፈራል። እኔማ አልኖርም፣ እራስ አናግራቸው። አይ አብረን ነው የምናናግራቸው። ይሻላል። እሺ በቃ እህቴ ጋር ደርሼ ልምጣ። እሺ ትንሽ አብረሽኝ ቆይና ትይዣለሽ። እኔ የምለው አንጨፍርም እንዴ? ማለት ምንድን ነው የምንጨፍረው እንዴ? የሰርጋችን ቀን አንጨፍርም እንዴ? አሁን እኮ ነው መለማመድ ያለብን ነው እንዴ? እሺ እንሞክራለን። ታለማምደኛለህ። ግን እንዴት እንደፈራሁ ብታይ። እኔ የምለው ሚዜዎችሽ እነማን ናቸው? ያው አንደኛ ሚዜ እንጂ እህቴ ናት የምትሆነው። ሌላውን ደግሞ እፈልጋለን። ሊዛም አለች፣ ጓደኛዋም አለች፣ ኤልሹም አለች። እነሱም እኮ መሆን ይችላሉ። ኧረ ቤሉል፣ ሊዛ ደስ የሚላት ይመስላል በእኛ ሰርግ። ለምንድን ነው ያክል የምታምናት? እኔ ግን እንደዛ አይመስለኝም። እንዬ እንደዛ አትበይሽ። ሊዛን እንዴት እንደምገልጽልሽ አላውቅም፣ ግን በጣም በጣም ጥሩ ልጅ ናት። እኔ ምንም ብትለኝ እሷ ጥሩነት አይታየኝም። ስለዚህ ልቀርባት አልችልም። በቃ ለማንኛውም እህቴ ጋር ደርሼ ልምጣ። ከዛ አብረን ሆነን እናናገራቸዋለን።